ገዢ ነው የትን የተናገረውን ነገር አብ ገዢ ነው አይደለም? ተጠየቁትን ሶስት አምላክ አዳምጠኝ። ሶስት አምላክ ብለህ አብ ገዢ ነው አይደለም ወይ? ዘወር በል ሶስት አምላክ ከምትቀል አላወራም። ሌላ ሰው አምጣ ይክሩ። አብ ገዢ ነው አይደለም? ለአንተ አልመልስም። ሶስት አምላክ ብለህ የምታምን ሰው ጋር ገዢ ነው ካሉማ ሶስት ገዢ መኖሩ ይታወቅበታል። ስለዚህ በቃ ፈርተው ለካዱ ቆይ አንዴ መምህርም ቆይ አንዴ። አሁን እውነተኛው ምንድን ነው መሰለህ? በስነ ስርዓት አክብረ ለማዋራት ሞክር። መምህር እንደመሆናቸው መጠን ማምለጫቸው ኦርቶዶክስ አይደለም። ቆይ አይደለም፣ እረፍ። ፖለቲካ ተሰውለት ይቅርታ ራሳቸውን ፖለቲካ ይሰሩት። ቆይ እሺ፣ እውነተኛው ቆይ አንዴ መምህር ላወራቸው ወይ? እሺ እንዲሁም ቆይ ስክሪንሾት አድርጌ የመከሩትኝ ምክር ልክላለሁ። እሺ ምንድን ነው? ሶስት አምላክ ነው የሚያምር እኮ አንድ አምላክ እንደሆነ አንድ አምላክ የሆኑ ሶስት አምላኮች አሉ። አሁን ነው ማስረዳ እንዴ? አስረድቼ ጨርሼ ሶስት አምላኮች አሉ። ሶስት ገዢዎች አሉ። ተመልከት። በስልጣን አንድ የሆኑ ሶስት ገዢዎች አሉ። ተመልከት። እንደዛ ነው። ይሄን ነው እንግዲህ ኢክሩ አውራ የምትለኝ የአንተ ወገን ነው የምትለኝ። አንድ የሆኑ ሶስት ባለስልጣኖች ነው ያሉት እንጂ በቃ ሁለት የተለያዩ ኦርቶዶክሶች ናቸው። ኧረ በሕግ አምላክ ኢክሩ ኦርቶዶክስ አይደሉም እንጂ አካላቶች። እሺ እሱ ምንድነው ሃይማኖቱ? ኦርቶዶክስ ነኝ እያለ እኮ ነው። እውነተኛ ኦርቶዶክስ ነው ስላለ ነው እንዴ? ኦኬ እሺ ኦርቶዶክስ አይደለም ሊቅነን ብለው እኮ ስላሴን እኮ ከመጽሐፍ ቅዱስ ወይ እሺ ኦርቶዶክስ ስላሴ የሚለውን የፋቁ ናቸው የዘመኑ። ቆይ አንድ እውነተኛው ስላሴ የሚል አጥፍተዋል። ኢክሩ ቆይ የምትጠይቅልኝ ኦርቶዶክስ ታምላለች ወይ? አንተ በምታውቀው መሰረት እኔ አያምንም ኦርቶዶክስ እኮ በቃ እሱን ነው የምትለኝ። እንደዚያ ነው። እሺ ስለዚህ መምህር መልሱት። ልጁ አይበክለን ብዬ ነው ስንግባባ ቆይተን እናምናለን። ይቅር እሱ እነዚህ የትኛውም ኦርቶዶክስ አንድ አምላክ የሆኑ ሶስት አምላኮችን ነው የሚያመልከው። እነዚህ አሁን መጤ ሊቃውንት ናቸው። እውነተኛው ቅዱስ አምላክ ነው በስልጣን እውነተኛው አንዴ ሶስት አምላክ የለም የሚል የውሸት የዘመኑ ሊቃውንት የውሸት ትምህርት ነው። እሺ እውነተኛው